ኤርትራ የቀድሞውን ጦርነት እንዴት ተሸነፈች? ፀሐይ የማስገባቱ ዘመቻ ሲገለጥ የጀገኑ ትጥቆች ትንቅንቅ ከሰማይ እስከ ምድር። የአፍሪካ አሰቃቂው ጦርነት ተብሎ የሚታወቀው በኢትዮጵያና ኤርትራ መካከል ከዓመታት በፊት በአደገኛ የጦር ጀቶች ባይበገሬ ብረት ለበስ ትጥቆችና በማይደክሙ ወታደሮች መካከል የቀለጠ ጦርነት የደመቀ ውጊያ የተካሄደው በ1991 እና 92 ነበር። እልፍ መሳሪያ አንጋች ወታደሮች ከነመሳሪያቸው ወደቁ። አላፍ ብረት ለበስ ተሽከርካሪዎች፣ መድፎችና ታንኮች ወደሙ። ድራማ በሚመስል ሁኔታ በቁጥር የበዙ የጦር ጀቶች አመድ ሆኑ። ከሁሉም የከፋ ጉዳት የደረሰበትና የወደመበት ግን የኤርትራ ጦር ሰራዊት ነበር። ጦሩ በመጨረሻም አሰቃቂ ሽንፈትን መከናነብ ችሎ ነበር። ለመሆኑ የኤርትራ ሰራዊት እንዴት ተሸነፈ? ምን መሳሪያዎችስ ወደሙበት? ውድ የሰሞነኛ ወዳጆች፣ አስከፊው ጦርነት ከተቋጨ ዓመታት ተቆጥረዋል። አሁንም ግን ሀገራቱ ውረድ እንውረድ ላይ ናቸው። የበፊቱ ጦርነት እጅግ አውዳሚ ከመሆኑ የተነሳ ለመቁጠር የሚያታክቱ መሳሪያዎች ወድመዋል። በሚያስደንቅ ሁኔታ ደግሞ የመሳሪያዎቹ መውደም ለኤርትራ ሰራዊት የከበደ ሽንፈትን አጎናጽፏል። ታዲያ እኛ በዛሬው ጥንቅራችን የቀደመው የኢትዮጵያና ኤርትራ ጦርነት ቆይተን የኤርትራ ጦር በምን መንገድ እንደተሸነፈ፣ ምን መሳሪያዎች እንደወደሙበት ብሎም የሁለቱ ሀገራት ሩሲያ ሰራሽ የጦር ጀቶችን ትንቅንቅ አስገራሚ ሁነት እንቃኛለን። አብራችሁን ቆዩ። የካቲት 25 1991 በውጊያው ሰማይ ላይ አስደናቂ ትርኢት ታየ። የኢትዮጵያዎቹ ሱ-27 ጀቶች በጀግና ኢትዮጵያውያን አብራሪዎች እየተወነጨፉ የኤርትራን ራዳር ሰንጥቀው ብዙ የኤርትራ ሚግ-29 ጀቶችን ወደ መሬት ከሰከሱ። የሰማዩን ንጉስነትን በወቅቱ የኢትዮጵያ ጦር ሱ-27 ጀቶችን ከፊት አድርጎ አሸነፈ። የዚህ ቀን ጦርነትና የአየር ላይ ግብግብ የጦርነቱን መልክ ቀየረው። ይህ የኢትዮጵያና የኤርትራ ጦርነት እጅግ አሰቃቂ ጦርነት የነበረ ቢሆንም የተቋጨው ድልን ለኢትዮጵያ ጎናጽፎ ነበር። በወቅቱ የኢትዮጵያ አየር ኃይል ዋና አዛዥ የነበሩት ሜጀር ጀነራል አበበ ተክለ ሃይማኖት በወቅቱ በ1991-92 ዓ.ም በተደረገው የኢትዮ ኤርትራ ጦርነት የኤርትራን ጦር አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ ነበር። ይሁንና በቀድሞ ጠቅላይ ሚኒስትር መለስ ዜናዊና ሌሎች ከፍተኛ አመራሮች ውሳኔ መሰረት ኤርትራን ማዳከም በቂ ነው ተብሎ እንድንመለስ ታዘዝን ይላሉ። የኤርትራ ጦር ሽንፈትን የተጎናጸፈው በወቅቱ የኢትዮጵያ ሰራዊት ቁጥር እጅግ ብዙ በመሆኑና በቂ ሎጂስቲክ የነበረው በመሆኑ እጅግ ጥንቃቄ የተሞላባቸው የመከላከል ውጊያዎች መካሄዳቸውና ወሳኝ ቦታዎችን ማስለቀቅ መቻሉ የኢትዮጵያ መካናይዝድና የአየር ኃይል ጀብዱን እንደ ምክንያት ይጠቀሳሉ። ጦርነቱን የጨረሰው ግን የአየር ኃይሉ መፍረክረክና የሚመካባቸው ጀቶች መውደም ነበር። የኤርትራ ጦር የወደመበት ወሳኝ መሳሪያዎች። ጦርነቱ ወታደር ብቻ አልጨረሰም። እጅግ ብዙና ስፍር ቁጥር የሌላቸው መሳሪያዎችን አውድሟል። የኤርትራ ጦር በጦርነቱ ከ20 በላይ ኤምአይ-8 እና ኤምአይ-17 ሄሊኮፕተሮችን አጥቷል። ከ60 በላይ ራዳሮችና ከምድር ወደ አየር የሚወነጨፉ ሚሳይሎች በኢትዮጵያ የአየር ጥቃት ወድመውበታል። እስከ 100 የሚደርሱ ቲ-55 እና ቲ-62 የተሰኙ ሶቪየት ሰራሽ ታንኮች አመድ ሆነውበታል። ስፍር ቁጥር የሌላቸው BMP-1 የተሰኙ የእግረኛ ጦር መመኪያ የሆኑ ተሽከርካሪዎች ከጥቅም ውጭ ሆነውበታል። በተጨማሪም ባለ 122 ሚሜ የሆኑ ዲ-30 መድፎች፣ BM-21 የሮኬት ማስወንጨፊያዎች፣ ብዙ ሺህ AK-47 ክላሽንኮቭ፣ PKM ማሽንገኖችና RPG እንዳይሆኑ ሆነው ተለብልበዋል። ከሁሉም ግን ጦርነቱን ለአንዴና ለመጨረሻ ጊዜ የቀየረው የሁለቱ ሀገራት ሩሲያ ሰራሽ የጦር ጀቶች ያደረጉት ትንቅንቅና ተጋድሎ ነው። የአየር ባየሩ ውጊያና የጦር ጀቶቹ ትንቅንቅ መጨረሻ። የኢትዮ ኤርትራ ጦርነት በቅርብ ጊዜ በአፍሪካ ከተካሄዱ አደገኛ ጦርነቶች መካከል ዋነኛው ሲሆን በጦርነቱ ወቅት ለየት ያለ የአየር ላይ አደገኛ ውጊያም ተካሂዶ ነበር። ከ1990 እስከ 1992 የቆየው ጦርነት መነሻው የድንበር ጦርነት ሲሆን በዋናነት የባድመ መሬት ላይ ትኩረት ያደረገ ነበር። ታዲያ ጦርነቱ በተጋጋለበት ወቅትና እግረኛ ላይ ኃይለኛ የአየር ላይ የውጊያ ትርኢት ነበር። እግረኛ ወታደሮች መሬት ላይ አስጨራሽ ውጊያ ሲያካሂዱ፣ ሰማይ ላይም ኃይለኛ የአየር ላይ የውጊያ ትርኢት ነበር። የትርኢቱ ተዋናዮች ደግሞ የኢትዮጵያ ሱ-27 እና የኤርትራው ሚግ-29 ናቸው። ለዚህ ጦርነት ዋነኛ አስተዋጽኦ የነበረው የአየር ላይ ውጊያው ሲሆን ኤርትራ ሚግ-29 ጀትን ታጥቃ የአየር ክልሏን ስትከላከል፣ ኢትዮጵያ ደግሞ ሱ-27 ጀትን ምርጫው አድርጋለች።
በኢትዮጵያ በኩል ሱ-27 ወይም አደገኛው ፍላንከር የኢትዮጵያ አየር ኃይል የጀርባ አጥንት ሆነ። የሚሸፍነው የአየር ክልል ያለው የተሻሻለ ራዳር፣ የላቀ ዘመናዊ መቆጣጠሪያ ኢትዮጵያ በጦርነቱ የላቀ አድቫንቴጅ እንዲኖራት አድርጓል። በተጨማሪም በሀገሪቱ እውቅ አብራሪዎች ሱ-27 የሚወደድ ሲሆን ይህንን ጀት በማብረር ከሚታወቁት መካከል ኮሎኔል ጌታቸው ሽፈራው የታወቀ ነው። አስገራሚው ሱ-27 የጦር ጀት የአሜሪካን የጦር ጀቶች ለመገዳደር ታስቦ በቀድሞዋ ሶቪየት ህብረት በአሁኗ ሩሲያ የተሰራ ሲሆን የጦር ጀቱ ለመጀመሪያ ጊዜ ወደ አየር የወጣው ግንቦት 20 1977 ሲሆን ወደ አገልግሎት የገባው ደግሞ በቀዝቃዛው ጦርነት ወቅት በ1985 በሶቪየት አየር ኃይል በኩል ነበር። ይህ የጦር ጀት ርዝመቱ 22 ሜትር ሲሆን የክንፍ ስፋቱ 15 ሜትር ነው። ከፍታው ደግሞ 6 ሜትር። ከፍተኛ ክብደቱ ከሚሸከመው ሚሳኤል ጋር 30,450 ኪሎ ግራም ሲሆን በዚህ ክብደት በከፍተኛ ፍጥነት እንዲወነጨፍ የሚያግዙት ደግሞ ሁለት ሳተርን AL-31F አፍተር በርኒንግ ቱርቦፋን ኤንጂን ተገጥመውለታል። በዚህም ከፍተኛ ፍጥነቱ 2500 ኪሎ ሜትር በሰዓት ሲሆን አንዴ ነዳጅ ተሞልቶ 3530 ኪሎ ሜትር መጓዝ ይችላል። ሱ-27 ፎርዝ ጄኔሬሽን የውጊያ ጀት ሲሆን ልዩ ስሙ ፍላንከር ነው። እጅግ ዘመናዊና ጠንካራ ሲሆን በየትኛውም አውደ ውጊያ በሁሉም አይነት የአየር ጸባይ ላይ መብረር ይችላል። የዚህ የጦር ጀት ዋነኛ ተጠቃሚ ደግሞ ሀገራችን ኢትዮጵያ ናት። እንደ አውሮፓውያን አቆጣጠር በ1998 በነበረው የኢትዮ ኤርትራ ጦርነት ወቅት የኤርትራውን ሚግ-29 ወይም ፉልክረም የጦር ጀት ፊት ለፊት በመግጠም አደገኛነቱን አሳይቷል። ኢትዮጵያ ሱ-27 ከሩሲያ ስትገዛ ኤርትራም ስኳድሮን ሚግ-29 በተመሳሳይ ከሩሲያ ገዝታለች። ዘመናዊው ሱ-27 በጊዜው ወደ ኢትዮጵያ አየር ኃይል ሲገባ የተቋሙን ቁመና በእጅጉ አሳድጎታል። በወቅቱ በነበረው በኢትዮ ኤርትራ ጦርነት የኢትዮጵያ አየር ኃይል የኤርትራን አየር እንዲቆጣጠረው ያደረገው ይህ ዘመናዊ ተዋጊ ጀት ነበር። ምክንያቱም ይህ ተዋጊ ጀት ከድምፅ የሚፈጠን ቦምብ ብቻ ሳይሆን 8 ያህል ከአየር ወደ አየር የሚተኮሱ የሩቅና የመካከለኛ ርቀት ሚሳይሎችን የሚታጠቅ እጅግ የተራቀቀ ዘመናዊ ተዋጊ ጀት ነው። የተጠናከረ የአየር መከላከያ ያለው ኃይልም በቀላሉ በአብዛኛው ሊመታ የሚችለው መሬት ላይ በሚተከሉ ወይም በትከሻ ላይ ሊተኮሱ በሚችሉ ያውም በሙቀት በሚመሩ የጀት ኤንጂን ሙቀት አነፍናፊ ሚሳይሎች ነው። ሩሲያ ጀቶቹን ለኢትዮጵያ ስትሸጥ ነገር ግን መለዋወጫ ዕቃዎችን አላቀረበችም ነበር። በዚህ ምክንያት ደግሞ በጦርነቱ ወቅት የኢትዮጵያ አየር ኃይል እነዚህን ሱ-27 ስኳድሮን ጀቶች ለሁለት ከፈሏቸው። የመጀመሪያዎቹ ምድቦች ቀጥተኛ ውጊያ ሳያደርጉ 40 ኪሎ ሜትር ወደ ጠላት ሜዳ ገብተው ያጠቃሉ። በተመሳሳይ ቀሪዎቹ ምድቦች ደግሞ ተጠባባቂ ሆነው ከኋላ ይጠብቃሉ። አስገራሚው ነገር ደግሞ በአካባቢው ወጣ ገባነት ኮረብታማነት ምክንያት የጀት አብራሪዎቹ መሬት ላይ ካሉት ታጣቂዎች ግንኙነት አልነበራቸውም። ስለዚህ ቀጥተኛ ውሳኔው የአብራሪዎቹ ብቻ ነበር። በኤርትራ በኩልም ቢሆን ታዲያ እነዚህን ተዋጊ ጀቶች ፊት ለፊት የሚገጥመው ሚግ-29 እጅግ አደገኛ ጀቶች አሉ። ይህ ሚግ-29 ተዋጊ ጀት የኤርትራ አየር ኃይል ተቀዳሚ የአየር ላይ ደጀን ሲሆን በጦርነቱ ወቅት ለኢትዮጵያው ኃይል ፈታኙ ነበር። የማይበገረው ሚግ-29 ተዋጊ ጀት ሲሰራ ሰማዩን እንዲቆጣጠር ነው። ይህ ሚግ-29 ተወርዋሪ ጀት በተዋጊ ጀቶች ታሪክ የኃይልና ጥንካሬ መለያ እንዲሁም የዘመናዊ ኢንጂነሪንግ ማሳያ ነው። ርዝመቱ 18 ኪሎ ሜትር ሲሆን የክንፍ ስፋቱ 12 ሜትር ነው። ከመሬት ያለው ከፍታ 5 ሜትር ሲሆን 18000 ኪሎ ግራም ይመዝናል። በሰዓት 2400 ኪሎ ሜትር የሚጓዝ ሲሆን በአንድ የነዳጅ ሙሌት ብቻ 1430 ኪሎ ሜትር ይበራል። ልዩ ስሙ ፉልክረም ሲሆን ለመጀመሪያ ጊዜ ወደ አየር የወጣው በ1977 ነው። በቀድሞዋ ሶቪየት ህብረት የኔቶ ተዋጊ ጀቶችን ማለትም F-16 እና F-15 ተሻሽሎ በላቀ አቅም የተሰራ ሲሆን በ1983 በቀጥታ ወደ ውጊያ አገልግሎት ገብቷል። ይህ ዘመናዊ ጠንካራ ተዋጊ ጀት በቀድሞው የሶቪየት ጦር በአሁኑ የሩሲያ የመከላከያ ጦር ውስጥ የታወቀና የተወደደ ነው። ሁለት ዘመናዊ ኢንጂን የተገጠመለት ስለሆነ ደግሞ ተወዳዳሪ የሌለውና የላቀ ፍጥነትን አጎናጽፎታል። አስቸጋሪ የአየር ላይ ውጊያ አደገኛ የጥቃት ተልዕኮ ሳይበግረው ከአየር ወደ አየርና ከአየር ወደ መሬት የሚወነጨፍ አደገኛ ሚሳኤል ታጥቆ በጠላት አየር ክልል የሚወረወር አደገኛ የጦር ጀት ነው። በውጊያ ጊዜ ለአብራሪዎቹ ምቹ ሲሆን የተገጠመለት የግንኙነት መሳሪያና ዘመናዊ የኤሌክትሮኒክ የጥቃት ማሳወቂያ ተመራጭ ያደርገዋል።
ይሄ የጦር ጀት በዓለም ወደ 30 ሀገራት የሚጠቀሙበት ሲሆን ሀገራቱ በተለያየ አውደ ውጊያ ተጠቅመውበታል። ለመጀመሪያ ጊዜ ሚግ 29 በ1970 ይሰራ እንጂ ከጊዜ ወደ ጊዜ እየተሻሻለ ዘመናዊ የሆነ የኢንጂን አቅሙ እየጨመረ የሚታጠቃቸው ሚሳኤሎች እየዘመኑ አሁንም የዘመናዊ የውጊያ ዓለም ላይ ተፈላጊ ሆኖ ቀጥሏል። የኤርትራ ሰራዊትም በጦርነቱ አሰልፎት ከኢትዮጵያው ሱ-27 ጋር አፋጠጠው። ወቅቱ የካቲት 25 1991 ነው። በውጊያው ሰማይ ላይ አስደናቂ ትርኢት ታየ። የኢትዮጵያዎቹ ሱ-27 ጀቶች በጀግኖች ኢትዮጵያውያን አብራሪዎች እየተወነጨፉ የኤርትራን ራዳር ሰንጥቀው ብዙ የኤርትራ ሚግ 9 ጀቶችን ወደ መሬት ከሰከሱ። የሰማዩን ንጉስነትን በወቅቱ የኢትዮጵያ ጦር ሱ-27 ጀቶችን ከፊት አድርጎ አሸነፈ። የዚህ ቀን ጦርነትና የአየር ላይ ግብግብ የጦርነቱን መልክ ቀየረው። በዚህ ጊዜ የኢትዮጵያ አየር ኃይል የበላይነቱን እንደያዘ በቀጥታ የኤርትራን የምድር ጦርና ብረት ለበስ ተዋጊዎችን መደብደብ ቀጠለ። የኤርትራ ጦርም ተፍረከረከ። ታዲያ ሱ-27 ያሸነፈው ከሚግ 29 ጋር የነበረውን የአየር ላይ ግብግብ ብቻ ሳይሆን የምድሩንም ጦርነት ነበር። የኤርትራ ጦር አፈገፈገ። የኢትዮጵያ መከላከያ ሰራዊትና ኢትዮጵያ የድል ካባን ተጎናጸፉ። የተወደዳችሁ የሰሞነኛ ቤተሰቦች የኢትዮ ኤርትራ ጦርነት በወቅቱ መሳሪያና ትጥቅ በዘመናዊ ጦርነት እጅግ ወሳኝ ለመሆናቸው አንድ ትልቅ አብሪ ማንቂያ መሆን ችሎ ነበር። የመሳሪያ እጦትና ውድመት ደግሞ ሰራዊትን ያፍረከርካል፣ ሽንፈትን ያከናንባል። ይህንን ደግሞ በቆይታችን በአሳዛኙ የኤርትራ ሰራዊት ተመልክተናል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም